ሰላም ጤና ይስጥልን ውድ የዋልያ ሚዲያ ቤተሰቦች የዕለተ ሰኞ አመሻሽ መረጃዎችን እናልፋለን። በመጀመሪያም አጫጭሮቹን የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው እንዲሁም 340 ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ዋሉ። በምን ምክንያት ነው የታሰሩት? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ሰዓቱን ጠብቆ ወደ እናንተ ይደርሳል። በወቅታዊ ጉዳይ ላይ ከመኢአድ ከኢሃፓና እናት ፓርቲ አማራ ጊዮናዊ ንቅናቄም የተሰጠ መግለጫም አለ። መግለጫውንም ወደ እናንተ እናቀርባለን። ይጠብቁን። ሰራዊቱ ተንዶ እያለቀ ነው። ዛሬ 7 ያገዛዙ ጦር ፋኖንም ተቀላቅሏል። የተቀላቀሉት እነማን ናቸው? በዚህ ላይም ሰፋ ያለ ማብራሪያ ይዘናል። ወደ እናንተ እናደርሳለን። ይጠብቁን። በዝርዝር ወደምናገኛቸው መረጃዎች ስናልፍም የኢትዮጵያ ጤና ባለሙያዎች ማህበር ፕሬዝዳንት አቶ ዮናታን ዳኘው እንዲሁም 3 የአርባ ምንጭ ጠቅላላ ሆስፒታል ዶክተሮች በፖሊስ ቁጥጥር ስር ዋሉ። በአዲስ አበባ ከተማ እንዲሁም በአማራና ደቡብ ኢትዮጵያ ክልሎች በቀናት ልዩነት የታሰሩ የጤና ባለሙያዎች ቁጥር 5 ደርሷል። በአዲስ አበባ ከተማ ሌሎች 5 የጤና ባለሙያዎች ደግሞ ከ2 ቀን እስራት በኋላ ተለቀዋል። የጤና ባለሙያዎቹ ከሰሞኑን እያደረጉት ላለው እንቅስቃሴ ድጋፉን የገለጸው የጤና ባለሙያዎች ማህበር ፕሬዝዳንት የሆኑት አቶ ዮናታን የታሰሩትም እሁድ ግንቦት 3 2017 ዓ.ም እንደሆነ የማህበሩ ምክትል ፕሬዝዳንት አቶ መለሰ ባታም ለቢቢሲ ተናግረዋል። በ2015 ዓ.ም የተመሰረተውን ማህበር የሚመሩት አቶ ዮናታን በአማራ ክልል ምስራቅ ጎጃም ዞን በሚገኘው ቢቸና የመጀመሪያ ደረጃ ሆስፒታል የጤና ባለሙያ መሆናቸውን አቶ መለሰም ገልጸዋል። ምክትል ፕሬዝዳንቱ እንደሚናገሩት አቶ ዮናታን እሁድ ከሰዓት የተያዙትም ከመኖሪያ ቤታቸው ነው። ከመያዙ በፊትም ከትናንት ወዲያ ቅዳሜ የሚሰራበት ሆስፒታል አካባቢ ላይ በሚኖረው ሰፈር በሚገኘው ፖሊስ ጣቢያ ለምርመራ እንደሚፈለግ ደውለው እንዳስታወቁት ነግሮኝ ነበረ የሚሉት አቶ መለሰ ይህ ከሆነ ከአንድ ቀን በኋላ በቁጥጥር ስር መዋላቸውንም ተናግረዋል። ወደ ቀጣይ መረጃ ስናልፍም ቋራ ዳግም ቴዎድሮስ በዘመነም ተወለደ። የአንደበቱ አንድ ቃል ከሺህ አንበሳ ግሳትም ይበልጣል። በአንድ ቃል ሚሊዮኖቹ ሰበሰበ። በአንድ ክላሽ ሚሊዮኖቹንም ያስታጠቀ አብዮት ቀሰቀሰ። ከልጅነት እስከ እውቀትም የወጣትነት እድሜውንም ለአማራ ሕዝብ አሳልፎ ሰጠ። ፍጹም ልበ ሙሉ ነው። ከሚነገረው የማይጎድልበት ነብይ፣ የተናገረውም የሚፈጸም ታታሪ፣ ከዓላማው አንዳችም ዘንበል የማይል ምሰሶ የማይዘጋ ነበር። ከ14 ዓመት በላይ ለአማራ ሕዝብ ነጻነት በከፈለው መስዋዕትነትም ነጋሪትም ሳይጎሰም አዋጅ ሳያናግር ሹማምንት ሳይሰይሙ እልፈኛም ሳይሰናዳ ጳጳሳት ሳይቀመጡ በሕዝብ ተቀብቶ የነገሰ ንጉስም አርበኛ ዘመነ ካሴ ባውቄ ቴዎድሮስ ባለራዕዩ ህልሙንም የፈጸመው ኢትዮጵያን የአንድነት ወሰን አስከባሪም የቋራው ጀግና የአማራው ምልክት መይሳው ካሳ ዳግም በዘመነ ቋራ ሲወለድ ጎጃም፣ ሸዋ፣ ወሎ፣ ጎንደር አንድ ሆኖ ለድል አንድ ሆኖ ሊነግስም የቴዲን መንፈሱንም ሊወርስ ጀግንነቱንም ክብሩንም ሊላበስ ያኔ ብቻውን ሲጮህም የተሳቀበት እንደ እብድም የተቆጠረው አርበኛ ዘመነ ካሴ አማራን በቴዲ ዝናር አንድ አርጎም አጥብቆ አሰረው። የቋራ ወረዳ በሚሊዮን የሚቆጠር ህዝብ ከሁሉም ከአማራ ክልልም ሀገራት ተሰብስቦ በሚኖርባት በአርሃማ አካባቢ ነው። በቴዎድሮስ የሚታወቀው የቋራ ህዝብ ጀግንነቱ ከፊት ላይ ይነበባል። ሰዎችም በተገናኙ ጊዜ የበረሃውን ሐሩርም ከዕቁብ ሳይቆጥሩ እንግዳ በሆነባቸው ሰሞነኛ ክስተትም በመደነቅ ሲያወሩም በኩራት ሲሆንም ቀጠር ላይ መሆናቸውን መቆማቸውንም አያስተውሉም ነበር። ከአንደበታቸው በተደጋጋሚ የሚወጣው ስም ግን ከዳር እስከ ዳር በዝና የናኘው በመሆኑም እነሱም ከስሙ ጋር ጀግንነት ተሰምቷቸው የማይሰለቸውን አርበኛ ዘመነ ካሴን ስም አብዝተው ይጠራሉ። ሴቶች፣ ወጣቶች፣ ሽማግሌዎች፣ አርሶ አደሮች፣ ነጋዴዎች፣ አሽከርካሪዎች፣ ኢንቨስተሮች ዘመነ ሰናይ ቴዎድሮስንም በአካል ያየነው ያክል ተሰምቶናል ይላሉ። ብቻ አርበኛ ዘመነ ካሴ የቋራ ምድርም መረገጡ በህዝብ ላይም ሌላ መነቃቃት ተፈጥሯል። የፋኖችን የትግል ግለትም
ተቀጣጠለ። በቀጠናውም አዲስ የፋኖነት መንፈስ፣ አዲስ አብዮትም ተቀስቅሷል። አርበኛ ዘመነ ካሴ ወንድሞቹን አሰባስቦ የአማራ ፋኖ ብሔራዊ ኃይል ማቋቋምን ይፋ ከተደረገ በኋላ ወትሮም ተዋህዶ የሚኖረው ህዝብም አንድነት እንደገና ታደሰ። በቋራ የአማራ ብሔርተኝነት ክንፍም አለ። ሰራዊቱ ወደ ጎጃም፣ ሸዋ፣ ወሎ የሚዛመትበትን ቀንም በጉጉት መጠባበቅም ጀምሯል። አንድ እያለ ሚሊዮኖቹ ያስከተልከው ጽኑ ሰው ከትንሹ የጎጃም ምድር ተነስተ እስከ ሀገሪቱ ማዕዘናት በኢትዮጵያ ህዝብ ዘንድ የነገስከው ንጉሥ ሆይ ያን ሁሉ መከራ ተሸክመ በጨለማው ውስጥም ጭላንጭል ብርሃን ሁነህ ዛሬ ለተገለጸው ወጋገን ፋኖስ አንተ ነህና አለቃዬና መሪ አርበኛ ዘመነ ካሴ እንኳን ደስ አለን ለዚህ ላቋቋምከውም ብለዋል የአማራ ፋኖች። ወደ ቀጣይ መረጃ ስናልፍም በወቅታዊ ጉዳይ ላይ ከመኢአድ፣ ኢያፓ፣ እናት ፓርቲና አማራ ጊዮናዊ ንቅናቄም የተሰጠ መግለጫ። በኢፌዴሪ ህገ መንግስት አንቀጽ 58 በተደነገገው መሰረት በ2018 ዓ.ም የሚካሄደውን 7ኛውን ሀገር አቀፍ ምርጫም ለማከናወን የ1 ዓመት ጊዜ ብቻ የቀራት አገራችን በመንግስት በኩል እንዲሁም በአዋጅ ስልጣንን በተሰጠው ብሔራዊ ምርጫ ቦርድ ስለ ምርጫዎቹ ሆነ እየተደረገ ስላሉ ዝግጅቶች እስካሁንም ምንም የተባለ ነገር የለም። ኢትዮጵያ አገራችንም አሁን ካለችበት የጦርነት አዙሪት ለመውጣትና የህዝብ ጭቆና፣ አፈና፣ ሰቆቃና እልቂትን ማስቆም የሚቻለው ከማጭበርበር የጸዳ ነፃ፣ ፍትሃዊና ተአማኒ ምርጫ በማካሄድ ብቻ መሆኑን እኛ በሰላማዊ መንገድ የምንታገል የትብብር ፓርቲዎችን በጽኑ እናምናለን። ይህንኑም ስናስተጋባም ቆይተናል ይላሉ ፓርቲዎቹ። ነፃ፣ ፍትሃዊና ተአማኒ ምርጫ በተፈጥሮ ሰላማዊ የመከወኛ ሜዳ የሚሻ በመሆኑ ከዚሁ ጋር በቀጥታም ይሁን በተዘዋዋሪ ግንኙነት ያላቸው ጉዳዮች ከዕለት ዕለት መሻሻል እያሳዩ ወደ ፍጹምነት መምጣት መቻል አለባቸው። አሁን ላይም የሚታዩ እውነቶች ግን ከዚህ በተቃራኒ ለመሆናቸው ነጋሪም አይሻም። ወጦ መግባት ብርቅ ነው። ቢያንስ በአማራና ኦሮሚያ የተፈጸመው ጦርነት አለ። የትግራይ ክልል ከሞላ ጎደል የፌዴራል መንግስቱ የሚቆጣጠረው አይደለም። ሰው የመኖር ዋስትና በማጣትና የኑሮ ጫናስ ስላስመረረው ምርጫና መሰል ኩነቶችም በድምፁ የማይፈልገውን የሚወርድበትን የሚፈልገውን ደግሞ ወደ ስልጣን መንበር የማምጣት በኢትዮጵያ ታሪክ በተደረገ ምርጫም ሆኖም ባያውቅም መሆኑን ቀርቶ ቅንጦት አድርጎም እንደሚመለከት እየተገደደ ነው። የፖለቲካ ፓርቲዎች እንደ ምርጫ ዋነኛ ተዋናይም እንደ ልባቸው ከደጋፊዎቻቸው ጋር ተገናኝተው ውይይቶችን ለማድረግ ግባታዊ እርምጃዎች፣ ወከባዎችና ክልከላዎችም ሊነሱ ይገባል። በፖለቲካ አመለካከታቸውና ማንነታቸው ምክንያትም በየመጓሪያው ያሉ ልሂቃን ሊፈቱ ይገባል። ሚዲያው የአንድ ስርዓትም አወዳሽነት አስወግዶ ወደ ፍትሃዊነት መምጣትም አለበት። ገለልተኛ የሚባሉት ደግሞ የማስፈራሪያ ቀንበርም ሊቀለላቸው ይገባል። የሰብአዊ መብት የሲቪክና ዲሞክራሲ ተቋማትም የበለጠ ገለልተኛና ማህደሩም ይበልጥ አሳታፊ ሊሆንላቸው ይገባል። በርከት ያሉ የውጭ ታዛቢዎች ሂደቱንም ከመነሻው እንዲከታተሉ መደላደልም ሊፈጠር ይገባል ሲሉም ይናገራሉ ፓርቲዎቹ። እነዚህን ነገሮች እያጤነ ባለንበትና 1 ዓመት ብቻ በቀረው አገራዊ ምርጫ የምርጫ ቦርድ አባላትም በአዲስ መልክ ለመቀየር ሂደቱን እንደተጀመረም ይታወቃል። ነባሩ ቦርድ ከነግዙፉ ችግሮቹ ቢያንስ አንድ ምርጫ በማካሄድ ልምድ ያገኘ በመሆኑ ቀጣዩ ምርጫ እንዲያካሄድም እድል ሊሰጥ ይገባል። አዳዲስ የሚመጡ አመራሮች ከአመጣጣቸው ጀምሮ በችግርም የተተበተው ምርጫንም የሚያክል ትልቅና ውስብስብ አገራዊ ኩነትም ኃላፊነት በወሰዱ በጥቂት ወራት ውስጥም መርተው እውን ለማድረግ ልምድ የሚጎድላቸው በአብዛኛው በስርዓቱ የበዛ እጅም አዙር ፍላጎት መሾም እንዳላቸውም ሰፊ በሆነ ስጋትም ያጭራል። ስለሆነም ይላሉ ፓርቲዎቹ ከቀድሞ ልምድ እንደምንረዳው የምርጫ ጊዜ ሰሌዳ ሊጀመር ወራት ብቻ በቀሩበት በአሁኑ ወቅትም ለ7ኛ ዙር አገር አቀፍ ምርጫ ምን አይነት ዝግጅት በምን ደረጃ እየተደረገ እንደሆነም አስፈጻሚ የኢትዮጵያ ብሔራዊ ምርጫ ቦርድና መንግስት ለህዝቦችን ግልጽ የሆነ ማብራሪያ እንዲሰጥ
እንጠይቃለን ይላሉ። ምርጫው የቀረው 1 ዓመት ብቻ በመሆኑ አንጻሩ ገዢው ፓርቲም ሰይፉን ወደ ሰገባው በመመለስ አገራችን ውስጥ የተፈጠሩ ቀውሶችን በአስቸኳይ እውነተኛና ሁሉን አካታች የሆነ ድርድር አድርጎ በመፍታት ሰላማዊ የውድድር ሜዳ ከወዲሁ እንዲፈጥርም በጥብቅ እናሳስባለን ይላሉ ፓርቲዎቹ። መንግስት ለምርጫው ስኬታማነት ጠቃሚ የሆነ ሚዲያውንም ፍትሃዊ በማድረግ ሲቪክ ተቋማት በነጻነት እንዲንቀሳቀሱ በማስቻል የአፋና ቀንበርን በማንሳት ለዲሞክራሲ ተቋማት ገለልተኛና ነጻ መደላድል በመፍጠር የጸጥታ ተቋማትንም ከብልጽግና አገልጋይነት በመነጠል ታዛቢዎችን ሂደቱን ከወዲሁ መከታተል የሚጀምሩበትን ሁኔታ በማመቻቸት ሚናውንም እንዲወጣም እናሳስባለን ይላሉ። የምርጫ አስፈጻሚ የሆነውን የምርጫ ቦርድ ኃላፊዎችም ከነችግራቸው ያገኙትን ልምድም ለ7ኛ ሀገር አቀፍ ምርጫ እንዲያውሉ ከመተካት ይልቅም ማጠናቀር ላይ ብቻ እንዲሰራ ጥሪያችንም እናቀርባለን። ይህ ሊሆን የማይችልበት የቦርዱ አባላት እንደ አዲስ መሾም የግድ ከሆነ እጩዎቹ አቀራረብ በአዋጅ ቁጥር 1133 ህዝባር 2011 አንቀጽ 5 መሰረት መፈጸሙ ሊረጋገጥ በንዑስ አንቀጽ 6 በተደነገገው መሰረት ከፖለቲካ ፓርቲዎች ተወካዮች ጋር ምክክር ሊደረግ እንደሚገባም ልናሳስብ እንወዳለን ይላሉ ፓርቲዎቹ በመግለጫቸው። ለሰላማዊ ትግል ውጤታማነት ያግዝ ዘንድ መንግስት የፖለቲካ እስረኞችን እንዲፈታ እንጠይቃለን። መላው የኢትዮጵያ ህዝብ ቀጣዩን ሀገር አቀፍ ምርጫ የሞት ሽረት አድርጎ በመያዝና ከሀገር ከገባችበት ዘርፈ ብዙ መስቀልቅልም መውጫ አማራጭ እንደሆነ አምኖ መንግስት ወደ መስመር እንዲገባ ጫና በማሳደር እንደ ህዝብም የበኩሉ እንዲወጣም ጥሪያችን እናስተላልፋለን ይላሉ ፓርቲዎቹ። በተናጠል የምናደርገው ትግል የህዝባችንም ስቃይ ከማራዘም የዘለለ ፋይዳ እንደሌለውም በመረዳት በጋራ እንድንታገል ጥሪያችንም እናቀርባለን ይላሉ